ቅናተኛ ቅናት አታልምጂኝ በሌለኛ አመሌ ከሰው አፍ አታግቢኝ ተጠራጥሮ ትዳር ኑሮን መቼ ያሞቃል የቀናም ያስቀናም ሁሉም ቤት ያፈርሳል አንቺ ቅናተኛ ቅናት አታልምጂኝ በሌለኛ አመሌ ከሰው አፍ አታግቢኝ ተጠራጥሮ ትዳር ኑሮን መቼ ያሞቃል የቀናም ያስቀናም ሁሉም ቤት ያፈርሳል የልጅነት ወዝሽ አደየ መሰለው ሆን ብለሽ ባትቀኚ እድሜሽ ምን በደለው ለራሴ ነው እንጂ ላንቺ ስል ግን አልሆን ደርሰሽ አትደጂ በሚሆን በማይሆን ደርሼ ብመጣ ከዘመዶችሽ ቤት ያስቆጣሻል እንዴ ይሰማሽ ወይ ንዴት እንድጠላ ነው ወይ ቤቴን በጭቅጭቅ ተይ አታሳስቢኝ እንዳረገኝ ድርቅ ምን ፍለጋ ልሂዳ ምንሻን ያዘብኝ የምጓጓው የለማ ካንቺ ሳይጎልብኝ የተፈጥሮ ፍርጃና ቅናት ያዘዘበት ደርሶ ለሰው እንዴታ ተኝቶ አይነገለት አምኜሽ የት ገባሽ የት ወጣሽ ባልልሽ ንቄሽ እንዳይመስልሽ እኔን ተከታትለሽ ተርትረሽ ላችው ቅናትሽን ተይው አንቺ ቅናተኛ ቅናት አታልምጂኝ በሌለኛ አመሌ ከሰው አፍ አታግቢኝ ተጠራጥሮ ትዳር ኑሮን መቼ ያሞቃል የቀናም ያስቀናም ሁሉም ቤት ያፈርሳል መች ወጣኝ መች አልኩኝ አትቆጣጠሪ ስሰርቅ እንደተያዝኩ እስኪ አትመርምሪ ስሜቴና ፍቅሬ ሳይቀዘቅዝልሽ ቅናት ምን አመጣው ጠረጠረኝ ልብሽ
ያንቺ ቅናት እንጂ ቤቴ መቼ ጠፋው ይሄ ልቅና ማለት ተይ እንዳያጠፋን በደምሽ ተረጭቶ ቅናት ከኖረብሽ እኔስ ትዳርሽ ነኝ ይብላል ለወለደሽ እና ያሳስብማ ቅናት የሰፋለት ምቀኛ ያደርጋላ ስልቆ ከጎረቤት እንኳን ለኛ ጎጆና ቅናት ለኛ ትዳር የፍቅር ጠንቅነዋ ለአዳም ልጆች ዳር ላንቺ ያለኝ ፍቅሬን ሳላጎል እምነቴን ቅናት ጎዳው ቤቴን እንዳልል ቤቴን አስጠላሽኝ ደርሶ ልቅናያሽ 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 እጅግ አድርገን እናመሰግናለን። የአብስራ ገዛኸኝ እንግዲህ የዚህ የምዕራፍ 22 ብርቱ ተፎካካሪዎች መካከል የአብስራ ገዛኸኝ ነው። እንደምታስታውሱት ደግሞ ይሄኛው ውድድር ለየት የሚያደርገው ሁለት መንታ ወንድማማቾች የዚህ ውድድር አድማቂዎቻችን ናቸው። እንደተለመደው ከዚህ ሳምንት ያለፉትንም ሳምንታት እንግዲህ ከፍተኛ ነጥብ በማምጣት ወደ ቀጣይ ሳምንት የተሻገሩ የመጡ ተወዳዳሪዎቻችን ናቸው፣ የአብስራም ጭምር። እንግዲህ ባለፈው ሳምንታትም እንደዚሁ ዳኞቻችን ጭምር ከመቀመጫቸው አስነስቶ ነበር ያስጨበጨበው። ዛሬም ተደግሟል። በጣም የሚገርም ነው አስተያየት። ይሄ ዘፈን በጣም የሚገርመው ነገር ሲሰማ ኖርማል ዘፈን ነው የሚመስለው፣ በቃ ቀላል ዘፈን ነው የሚመስለውና ዛሬ ደግሞ የበለጠ በአንተ አብስራ ስሰማው አንደኛ ለመድረክ ሲቀር በጣም አስቸጋሪ የሆነ ሙዚቃ እንደሆነ ገብቶኛል። እንደዚህም አይነት ሬንጅ እንዳለው አላውቅም። ድምጻዩን በጣም እናከብረው ጎበዝም ድምጻይ ነው። ጸጋይም ጥሩ ነው የተጫወተው። የገረመኝ ነገር ግን ይሄንን ዘፈን በራስ ድምጽ እና የራስ ዜማ በቃ አዲስ ዜማ ምሰማ እስኪመስለኝ ድረስ ነው የሰማሁና ይሄ በጣም ትልቅ ነገር ነው። በቃ መጨረሻው እንደዚህ ነው የሚሆነው ማለት ነው። በቃ በራስ ድምጽ በዚህ አይነት ውድድር በተለይ የጸግሽ አዘፋፈን አንዳንድ ስታካቶ ነገር አክሰንቶች አሉት ማለት እሱ ሁሉ ተጽዕኖ ሳይኖር በራስ መንገድ በሚያምር ሁኔታ እና ይሄንን በጣም ማድረግ ፈልጋለሁ። ሌላው ብሪጁ ላይ አንድ ቦታ በፋልሴቶ ያልካት ነገር ሌላ ነው ደግሞ እሱ ሌላ ሌቭል። እኔ እንደውም ትንሽ ምን አለ ብታረዝመው የሚል ሐሳብ ሁሉ ተሰምቶኛል። በጣም የገረመኝ ደግሞ ዜማው የወጣ ቢሆንም ሜጀሩ ይውረድ እያልኩ ሳስብ ከውበት ጋር ነው የተጫወትከው። በሚገርም ፈተና ውስጥ እያለፍክ እንደዚህ አይነት ነገሮችን ሁሌ የምንለው ማይክሮፎን በማረቅ ኮምፕረሰር ያለው እስኪመስል ድረስ ማለት ኢፌክቶች ምናምን ሁልጊዜ የራሳችሁ ነገር አለ አይደለ? እኛ ከምንሰጣችሁ ስቱዲዮ ገብታችሁ ያንን ማኔጅ አድርገህ ብትፈተንም በጣም በሚገርም ሁኔታ የተጫወትከው። ሌላ የመጨረሻ በጣም የገረመኝ ነገር ግጥምና ዜማውን ኤክስፕረስ ያረክበት መንገድ በቃ የሆነ እንደው ቃላቱን ትንባይል በቃ ድሮ አለ አይደለ ምናምን እንትን ስትል እጅ ይዞ በቃ እጃችንን ይዘን የነገርከን ገብቷችኋል ምናምን እያልክ ማለት ነውና እኔ በጣም ነው የገባኝ። 10,000 ነው የምሰጥ አንበሳ። እሺ የአብስራ ገዛኸኝ የጸጋይ እሸቱን አንቺ ቅናተኛ የሚል ዜማ ነው ይዘህ የመጣው።
እውነት ባንተ አዛዜም ነው እኔ ቀናውት መቅናት በጥሩ ሁኔታ ማለት ነው። በጣም ደስ የሚል ነው። በጣም በጥሩ ሁኔታ ነው የተጫወትከው። አማን በጣም ገልጾታል። ከመጀመሪያው ጀምሮ በቃ ልስልስ ብሎ ከኋላ ያለውን የሙዚቃ አጃቢዎችን ያንተ ደጋፊ እንጂ ካንተ ፊት ቀድሞ አንተን ከቨር እስኪያደርጉህ ምንም አልፈቀድክላቸው። ይሄ ነው በቃ ድምጻዊነት። አንተ ሙዚቃውን በደንብ ተዋህዶ ሙዚቀኞቹን አልፈ ከፊት ለፊት ተገኝተሃልና እኛን ሁሉ ቁጭ ብድግ የሚያደርግ ስሜት ውስጥ ነበር የከተትከን። በጣም አሪፍ ነበር ዳይናሚክሱ፣ ስሜቱ። የላኛው ድምጽ ላይ በጣም የወጣበት መስሎኝ ትንሽ የሚያስጨንቅ ሞሜንት ይኖራል ብዬ አሳስቦኝ ነበር። እንዴት አድርገህ እንደተወጣው በጣም ቴክኒካሊ በደንብ የተደራጀ ድምጽ እንዳለ ነው የተረዳሁት ዛሬ። በጣም ጎበዝ፣ ረጃጅም ሀረጋትን የተወጣበት መንገድ ሁሉ ነገር በጣም ቆጆ ነውና እኔ ራስ ሙዚቃ እየመሰልከኝ ነው። እንግዲህ ይዝለቅብህ ለማለት ነው ምክሬን የምሰጥ። እኔ ጋርም ያለ 10 ሺህ የአብስራ እኔ ጋር 10 ሺህ አይደለም ያለ 20 ሺህ። በጣም ልብ የሚሞላ እውነቴን ነው የምልህ አንጀት የሚያርስ የውበት ልክ የሆነ ኤክሰለንት ፕላስ የሆነ ፐርፎርማንስ እኔ ይሄንን ብቻ ነው ልንችል 10 ሺህ። እናመሰግናለን ዳኞቻችን። ተወዳዳሪያችን የአብስራ መልካም እድል እንዲሆንለት እንመኛለን።